እግዚአብሔር እንዲህ ይላል ብለህ ታምናለህ? አይመስለኝም ካለ መቼስ አምላክ ምክንያቱም አምላክ የልብን ነው አይደል የሚያየው እስከማውቀው ድረስ አያ ስለዚህ አምላክ አይሆንም መቼስ ይኸኛው አይደለ? ያ ኦፍ ኮርስ። እስቲ አሁን ባይብሉን ላሳየ ምን እንደሚል መጽሐፍ ቅዱስ ምን ይላል? ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረብ አለ። ለምን ሲባል ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይገባል። ስለዚህ አምላክ አይደለም ብለህ አድሚት አድርገሃል። አምላክ እንግዲህ እንደዚህ እያደረገ ነው። ምን ትላለህ? ኧረ እኔ ምን ማለት ወርድ እንታይ ፈልጣ ነው ሪድኒ what ምን አልከኝ? you speak Tigrinya? I want to speak Tigrinya. I can speak Amharic way. ያ እሱን ነው እኮ የምልህ በመሀል አማርኛ እንግሊዝኛ መጠቀም ትችላለህ ኖርማል። ግን አሁን አምላክ እንደዚህ ያደርጋል ብለህ ታምናለህ? ሪሊ አያደርግም። ግን የት ነው ያገኘው? እሱ ያዘው እስኪ ጥቅሱን ልስጥህ፣ ያዘው እዚህ ጋር ባይብል ማየት ትችላለህ። ኦሪት ዘሌዋውያን አይንጋ ባይብል why don't you bro the hell's wrong with you man? ምንድነው ሙስሊም ነው አታውራ ወጣ እያሉኝ ነው። why did I insult you? no it didn't. okay እና ያንተ ሀሳብ ምንድነው? ምን መሰለህ የኔ ሀሳብ፣ እኔ አምላክ ፍትሃዊ ነው ብዬ አምናለሁ። ሰው አምላክ ፍትሃዊ ከሆነ ደግሞ አፍንጫን አያይም፣ እጅ ሰባራ ወይ ደግሞ እግር ሰባራ መሆንህን አያይም፣ ጎባጣ ድንክ ምናምን መሆንህን አያይም። የሚያየው የልብህን ነው። የልብህን አይቶ ግባ አትግባ ነው የሚለው። ሰው ግን እዚህ ጋር እያየው ያለሁት ነገር ግን አምላክ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ አከካም፣ ቋቁቻም፣ ጃንደረባ እኔ ቤት እንዳትመጡ ሂዱልኝ ወደዛ። ሲጀመር በሰልፍ እንዲቆመ አንተ አፍንጫ ደፍጣጣ ነህ ውጣ ሂድ አንተ እና እኔ አፍንጫ ለምሳሌ ደፍጣጣ ነው አልገባም ማለት ነው እንግዲህ መሆኑ ነው። አይ ለትንሽ ተርፋለህ አንተ አሁን ለትንሽ አንተ አሁን ለትንሽ በቃ ትንሽ እንዲህ ቢል ኖሮ አለቀልህ በቃ። ቁመት እንዴት ነው? አይ ቁመቴ ሜትር ከ80 ነው። አንተማ እንደዚህ ተንከባክበው ነው የሚያስገባው አንተ። እሺ ቁመት ስድስት ጣት አለህ ጣት ምናምን ይሄ እንደዚህ አሁን እዚህ ጋር ሌላ ትርፍ ምናምን አለ። አሬ አፌ ላይ ስቲክን ብቻ ነው የሚጨምረው እንጂ 10 ነው። እሺ አይ እናሟላ ብዬ። እግር ተሰብሮ ያውቃል? እስከዛሬ አልተሰበርኩም። እጅ ተሰብሮ ያውቃል? የሆነ ጊዜ የሆነ ኳስ ጫት እንዲህ ብሎ ነበር እንጂ አልተሰበረም። እንዲህ ነው እንጂ ያለው አልተሰበረም። አልተሰበረም። በቃ አልፋለህ። እሺ አንተን እንዲህ አከታውቃለህ እንደዚህ ምናምን እንዴ ማከክ ማለት ያው ከካም ይላል። ኦኬ ያከካ ይገባም ነው የምትተኛው? ከካም እንዳይገባ ነው የሚለው። ከካም እንደገና ቋቁቻ ራሱ ምናምን ያለበት ቋቁቻ ምናምን አንድ ቀንም እንዲህ ተፈናጥሮብህ ያውቃል? አዎ ስማ ያውቃል። ዳም ሜን ዩና ገና በቃ ጭራሽ አንተ አገባም አሁን እዛ ነው እዛው ነው የምትባለው። እዛው ወዴት ነው የማልገባው? ወደ እግዚአብሔር ቤት ከሞትኩኝ በኋላ ወይስ ቤተክርስቲያን ነው? ኖ መጀመሪያ ቤተክርስቲያን ነው። ሲጃን ቤተክርስቲያን አገባም ማለት አምላክ ያዳላል ነው። ወደ ገነት ነው አትገባም ያልከኝ? ኖ እንደዛ አይደለም። ለክህነት አትመረጥም። በቃ የምትመረጠው በምንድን ነው? you gotta be cool person, you gotta be taller አይና አፍንጫ ምናምን ጨረ ደግሞ ሌላ ደግሞ አለ ነው የምትለው። ይሄንን ከፈለክ ማንበብም አለማንበብም ያንተ ፋንታ ነው። እዚሁ ላይ ደግሞ ንገረኝ እኔ እሰማለሁ። ነው ሄው ነው I'm not gonna tell you this እኔ እንዴት አድርጌ ነው የምነግርህ? ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ can you read this please? ቁላው የተቀጠቀጠ እስኪ ወደዛ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ ያግባለን።
ዲቃላ ወደ እግዚአብሔር ጉባኤ ይግባ እስከ 10 ትውልድ ድረስ አለ ዲቃላ። አሁን ጥያቄው ዱድ what is this thing I mean ስማ ይቀጠቀጣል እንዴ? ይቀጠቀጣል። ምን አውቃለሁ እኔ ቀላል ይቀጠቀጣል። እሺ አሁን መቀጥቀጡ አይደለም ይኸውልህ የተቆረጠ አሁን የተቆረጠ ከሆነ one thing that you gotta know is ምንድነው መሰለ ሴት መቼም አታገኝም። በቃ የተቆረጠ ምናምን ከሆነ ሚስትም እንዳታስብ። እሱ ብቻ ሳይሆን እግዚአብሔርም አይፈልግም። ሚስትም ቤት አትመሰረትም፣ ከእግዚአብሔር ጋር ቤት አትመሰረትም። ከሁለቱም ጋር ነው ቤት ማትመሰረተው። ከዛ አሁን ዲቃላ ደግሞ አለ። ዲቃላ ማለት ታውቃለህ? ከዝሙት የተወለደ ልጅ አይደለ? ከዝሙት የተወለደ ልጅ ጥፋተኛው ከዝሙት የተወለደ ነው ወይስ ዝሙተኞቹ ናቸው? ዝሙተኞች መሰለኝ። ሶ ዲቃላ ወደ እግዚአብሔር ጉባኤ ይግባ አለ። ዱድ እስከ መቼ? እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይግባ። ምን አደረጉ እነዚህ 10 ትውልድ? ሌትስ ሴይ አንድ ትውልድ 50 ዓመት ነው እንበል። 50 ሲባዛ እንግዲህ ኢማጂን 500 ማለት እንግዲህ ማን ነው ስንት ትውልድ? 10 50 ሲባዛ በ10 500 አይደለ? ሶ 500 ዓመት የእግዚአብሔር ጉባኤ አይገቡም በአንድ ሰው ጥፋት ምክንያት። እዚህ ሪሊ ፌር ይሄ ፌር ነው? ግን ምን መጽሐፍ ነው እንደዛ የሚለው? መጽሐፍ ቅዱስ ኦሪት ዘዳግም። ደግሞ ሌላ ላሳይ። ቆይ አንድ ጊዜ አንዴ ሌላ ላሳይ። wait a minute አንደኛ ሳሙኤል ምዕራፍ 15 ቁጥር 1 ላይ ምን ይላል መሰለ? እግዚአብሔር እንዲህ ይላል ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ አለ። አሁንም የእግዚአብሔርን ድምፅ ስማ አለው። የሰራዊት ጌታ እግዚአብሔር እንዲህ ይላል አለ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ያኔ ማለት መጀመሪያ ያደረገውን። ከዛ አሁንም ሄዳ አማሌቅ ምታ፣ ያላቸውንም ሁሉ ፈጽማ አጥፋ፣ አትማራቸው አለ እግዚአብሔር። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ምን አድርጋቸው አለ? ግደላቸው። ሕፃናትን ምናምን እንዳለ ማለት ነው። ልብ አድርግ፣ ሕፃን፣ ሴት፣ ወንድ ምንም እንዳትለይ በቃ ግደል አለ። አሁን ይህንን ነገር አላረገም ሲል እግዚአብሔር ምን እንዳደረገ ታውቃለህ? የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ምን አለ? እቺና ምን ትላለች? ተጸጸት። አምላክ ይጸጸታል እንዴ ብራዘር? እሺ ቀጥል። የሚጸጸት አምላክ ታውቃለህ? ግን እኔ ያልገባኝ ነገር እኔ ምን ለማድረግ ነው? እኔ ለራሴ ባይብል አናነብም፣ ጭራሽ ቤተክርስቲያን የምማር ሰው አይደለም። ምን ልትለኝ ፈልገን? I just want you to know that in ባይብል ውስጥ ለአምላክ ያልተገቡ ባህሪያቶች አሉ። አምላክ ፍትሃዊ መሆኑን ነው የምናውቀው አንደኛ። ሁለተኛ ደግሞ እንዴት ነው አምላክ የሚጸጸተው? ሪሊ አምላክ ይጸጸታል? ምን አይነት ማለት የወደፊትን አያውቅም እንዴ? እንዴት ስለነገስኩት ስማኝ፣ መጽሐፍ ቅዱስ ላይ ያለ እኔ አሁን የሚያስጨንቀኝ ጌመር ነኝ፣ ጊፍተር ጠፍቶብኛል፣ አንድ ቁላው ተቀጠቀጠ፣ ምን ተቀጠቀጠ፣ ምን ያገባኛል? እኔ የምፈልገው በቃ ጌሜ መጫወት ነው የምፈልገው እንጂ እዚህ የመጣችሁ ባይብል እንዲሆነ መጫወት ከፈለክ ቁላው ተቀጠቀጠ ይቀጥቀጥ፣ እኔ ምን አገባኝ? እኔ አሁን በቃ ያው እንጫወትና እየተጫወትን እናወራለን፣ ግን አታሸንፈኝም። ችግሩ አሁን ምን መሰለ ሜን ሰማኝ፣ ይኸውልህ ስንት አምላክ ነው የምታመልከው? ፋያ ስንት አምላክ ነው የምታመልከው? ስንት አምላክ ማለት አንድ አምላክ። አንዱ አምላክ ተወልዷል። ፋያ እንዴ ጠይቄ አላውቅም። የምር ኢየሱስ አምላክ ነው? አዎ ነው። እሺ የኢየሱስ አባትስ ማን ነው? አብ ነው? ኧረ እኔ አላውቅም። እሺ አምላክ አለው ብለህ ታምናለህ ፋያ? ወይኔ እንትን ይለኛል ይሄ ሰው። እኔ ምንም ስለ ሃይማኖት የማውቀው ነገር የለም። just answer the question። በቃ ቀላል እኮ ነው። እሺ አምላክ አለው ብለህ ታምናለህ? የለውም። ኢየሱስ አምላክ አለኝ ይላል መጽሐፉ ላይ።
ኢየሱስ አምላክ አለኝ ይላል መጽሐፉ ላይ ታውቃለህ? have you ever heard that Jesus Christ has God? about ሰምቼ አላውቅም እንደሱ። ኦኬ I'm gonna show you that ጌም እንደማታሸንፈኝ እኮ ነግሬ ነበረ፣ ግን እንዲሁ ላሳይ መቼስ። እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስም አለ ተመልከት፣ ገና ወደ አባቴ አላረኩም አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው። አምላኬ you see this he is talking about his God ስለ አምላኩ ይናገራል። እሱ ብቻ ሳይሆን ሌላ ቦታ ላይም ስታየው እንዲህ ይላል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ ምን ይላል? የኢየሱስ ክርስቶስ ምን ይላል? አምላክ ኢየሱስ አምላክ አለው ይላል አይደለ? ሰው እንዴት ነው አምላክ ያለው አምላክ እንዴት ነው የምታምነው? እንዴት ነው አንተ ምንድን ነው የምታምነው? እኔ ኢየሱስ ሰው ሆኖ አምናለሁ። እንደ መጽሐፍ አንተ ሙስሊም ነህ አንተ? ያ እንደ መጽሐፉ ከሆነ ኢየሱስ አምላክ አለው ይላል። ስለዚህ አምላክ ካለው ደግሞ ኢየሱስ ሰው ነው ይላል መጽሐፉ። ዮሐንስ ወንጌል 8:40 ላይ እኔ ከአምላክ እየሰማው ለእናንተ መነግራችሁ ሰው ነኝ አለ ኢየሱስ። he literally said that he is a man እኔ ሰው ነኝ አለ። ሰው ነኝ ካለ ደግሞ ሰው ነህ ነው የምንለው እያለ ልጅ ወጣ። ኦልራይት አይደክመኝም ዛሬ። No way. Da-da-dun. Da-da-dun, da-da-dun. Yeah. ታብ በደንብ አድርጉ እሺ። በጣም ታብ ይፈልጋል ጋይስ፣ በጣም ታብ ይፈልጋል። በኋላ ያው ነገርኳችሁ ነኝ። በጣም ታብ ይፈልጋል። ታብ መተኛት ይፈልጋል። መተኛት ትችላላችሁ ጋይስ፣ እኔ አልተኛም። እሺ እሺ ሄሎ ሰላም ብለናል። ሰላም ብለናል። ምንድን ነው ኦልራይት እሺ እነዚህ ሁሉ ሰዎች እንዴ ኧረ ተው። ኦልራይት ካዳማ ይብሮላል። ከባድ ሚዛን ወጣች። ሌቷን ታባረርብኛለህ መተህ ኢብራሂም ስታክ ማድረግ ጀመረ። እሺ ጋይስ ታብታብ አድርጉ ያ ጀማ። Here we go. ሪፖርት እየመጣ ነው። ሪፖርት ነጃት እንዴ ተግባር ሰላም ብያለሁ።
ሰላም ነው። እኔ ቆይ ተው እንዲህ አይነት ስራ አትስራ ብዬ አልነገርኩም ከዚህ በፊት? ምን ያንድ በቃ እንደዚህ ክዳኖች አትሰብስብ፣ ክዳን ምናምን መሰብሰብ አግባብ አይደለም አላልኩም? 3 ናቸው ትለኛለህ፣ ድጋሚ 1 ነው ትለኛለህ። ምንድን ነው እያወራ ያለው? ይህ ክዳን ስንት ክዳን ነው? ስንት ክዳን ይታያል? ስንት ክዳን ይታያል ማለት? 3 ክዳን። 1 ናቸው እነዚህ ክዳኖች? እስቲ አሳይኝ አንዴ። ያ ስንት ክዳን ይታያል? አረ ወደዚህ ና። የት ነው የምትሄደው? አረ ተዋቸው እነሱን፣ ህዝቡን ተው። ምንድን ነው የሚጽፉት? እኔ ምን አውቃለሁ? እኔ እንጠይቀኛለህ እንዴ? እኔ ራሴ ግራ ገብቶኛል። ዛሬ የሆነ የተፈጠረ ነገር አለ እንዴ? አሁን ስንት ክዳን ይታያል? ለምን እኔን አመለሰም? ተዋቸው ነው። አረ ተው፣ እዚህ ነው። ቀጥልሽ። ስንት ክዳን ይታያል? 3። 3ቱ 1 ናቸው? እስቲ ያው 2 አንድ አይነት ናቸው። አይ 3 ክዳን ነው ወይስ 1 ክዳን ነው የሚባለው? ይሄ ነገር ሰማኝማ። ይኸውልህ አንዱ ለየት ይላል ከለሩ፣ 2ቱ ተመሳሳይ ነው። ኦኬ ይሄኛው አሁን ይሄኛው ሰው ነው ብለህ ውሰደውና ይሄኛው ሰው ነው፣ ይሄኛው ደግሞ አምላክ ነው ብለህ ውሰደው። ሰውና አምላክ 1 ናቸው? ሰውና አምላክ በተዋህዶ 1 ናቸው። በተዋህዶ የምን ተዋህዶ ነው የምታወራው? ስለምን ተዋህዶ ነው የምታወራው? ሰው ውስጥ አምላክ አለ፣ አምላክ ውስጥ ሰው አለ አይነት ነገር ጥቅስ ስተነስ። ስለዚህ አሁን እዚህ ክዳን ውስጥ ይሄ ክዳን አለ፣ እዚህ ክዳን ውስጥም ይሄ ክዳን አለ እያልከኝ ነው? እንደዛ ነው እያልከኝ ያለው? አንድ የሚሆኑት እንደዛ ነው? ሰማኝማ። በእጅ ላይ ያዝከው ቆይ ስማኝ፣ በእጅ ላይ ያዝከው ማቴሪያል ነው። እሺ ቁስ ነው። አምላክ ደግሞ መንፈስ ነው። መንፈስና አካል አንድ ላይ መሆን ይችላል። አካልና አካል ግን አንድ ላይ መሆን አይችልም። በጣም ጥሩ አብ። እሺ በጣም ጥሩ አመጣጥ መታል። ኢየሱስ ክርስቶስ ሰው ነው? ክርስቶስ ሰው ነው አይደለ? ከማርያም ሲወለድ የተወለደው ወንድ ልጅ ነው። ተሳሳትክ። ሰው አይደለም እንዴ ክርስቶስ? ይኸውልህ ሰው ብቻ አንልም፣ ፍጹም ሰው ፍጹም አምላክ ነው የምንለው። ስለዚህ ሰውም ነው አምላክም ነው። ከየት ነው ያመጣው እንደዛ የሚል ጥቅስ? ያው እንግዲህ አስተምሮችን እንደዛ ነው የሚለው፣ ፍጹም ሰው ፍጹም አምላክ። አስተምሮ ነው መጽሐፉ ላይ የለም። ኢየሱስ አምላክ ነው የሚል ነገር ራሱ መጽሐፉ ላይ የለም። ሰው ስለመሆኑ ግን ነው ይሰጣል። ይኸውልህ እኔና አባቴ 1 ነን ይላል። እና በምንድን ነው 1 የሆኑት? ያ ማለት እኔ የማደርገውን እሱ የሚያደርገውን እኔ ያደርጋለሁ፣ እኔ የሚያደርገውን እሱ ያደርጋል የሚል ነገር ስላለ የት አለ እንደዛ? አባቱ ያሳየዋል የሚል ነው ያለው መጽሐፉ ላይ። አባቱ ያሳየዋል ነው የሚለው ዮሐንስ ወንጌል ምዕራፍ 5 ላይ አብ ኢየሱስን ሁሉ ነገር ያሳየዋል ነው የሚለው እንጂ ኢየሱስ ምንም በራሱ የሚያደርገው ነገር የለም። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው ይላል ዮሐንስ 5:30 ላይ። አምላክ ነው የሚል 1 ጥቅስ ስጠኝ እስኪ ከባይብል ላይ፣ 1 ስባሪ ጥቅስ። እውነት ለመናገር ጥቅሶች ነበሩኝ። እውነት ለመናገር አሁን ድንገት ስለገባ እኔ ጌም ልጮት ነበር የገባሁት፣ ግን ላጫውት ችግር የለውም። እሺ የጥቅስ ጥያቄ አልጠይቀም። እሺ ጥቅስ ሎጂካል የሆነ ጥያቄ ልጠይቅህ። ሎጂካል የሆነ ማርያም የወለደችው አምላክን ነው? ወልዳለች። አምላክን። ማርያም ያልወለደችው አምላክ አለ? ምንድን ነው ግርግር? ኧረ ተው፣ ኧረ ተዋቸው። ተዋቸው። አንተ ምን አገባህ?
ይሯሯጡ ምን አገባን? ምን አገባን? እናንተ ነው እንዴ? እሺ ምንድን ነው ያልከኝ? ማርያም ያልወለደችው አምላክ አለ? ማርያም ከወለደችው አምላክ ውጪ ማርያም ያልወለደችው አምላክ አልገባኝም እኮ። ለዚህ አይገባም እኮ። ለዚህ ማርያም ያልወለደችው አምላክ አለ? ወልዳለች እያልን አይ ቀጥታ አድርገው፣ ቀጥታ አውረኝ ቅልል ባለ መንገድ። ገባኝ። እሺ ማርያም አብን ወልደዋለች? አብን አልወለደችውም፣ ወልድን ወለደችው። እሺ አብ አምላክ ነው? አምላክ ነው። ስለዚህ ማርያም ያልወለደችው አምላክ አለ ማለት ነው። አብ እንዴ አምላክን ወልዳለች እንላለን። ስለዚህ አምላክ ስትወልድ ስንት አምላክ ነው የወለደችው? አንድ አምላክ ነው ወይስ? ሰማኝማ ግልጽ ወደዛ ወደዚህ አታምታተው። እኛ ስናወራ ልንገር፣ አስተምሮቱ ላይ ነህ ወይስ ተቃውሞ ላይ ነህ? እኔ ጥያቄ ስትሬት ፎርዋርድ መልስልኝ። ማርያም ከወለደችው አምላክ ውጪ ሌላ አምላክ አለ ወይስ የለም? ይኸውልህ ባጭሩ ስነግርህ አሁን እንደዚህ አይነት ክርክር ውስጥ ምናምን ነገር መግባት አልፈልግም። ማኔ ስለ ክርክር ነው እንዲያወራ ነው። አሁን በሰላም እያወራን አይደል እንዴ እኮ። ይሄ ሁላ ግርግር እኔ ማንነትን ይኸውልህ ከእኔ የተሻሉ የሚያስተምሩ የሚያስረዱ ሰዎች አሉ። እንደኔ እኔ ጋር ማንም አይመጣም። የሚገርም ነገር አንድ የሚመጣ ሰው የለም። እኔ ጋር ደፍሮ የሚመጣ ክርስቲያን የለም። ለመምጣት ያህል ምን ማቀውን ስነግርህ አብ ማርያም ያልወለደችው አምላክ አለ ወይስ የለም ነው ጥያቄው። እሺ ማርያም ያልወለደችው አምላክ አለ ወይ? አምላክ አንድ ነው። ስለዚህ ማርያም አንዱን አምላክ ወልዳለች። ስማኛ ለምን? አይ በቃ መልሰልኛል እኮ ማርያም አንዱን አምላክ ነው የወለደችው። ምንድነው አንዱን ሶስቱን የሚባል ነገር የለም። አምላክ አንድ ነው። ገባኝ። እሺ ያ አንዱን አምላክ ማርያም ወልደዋለች። ማን? ያ አንዱን አምላክ ማርያም ወልደዋለች። ያ አንዱን አምላክ ማርያም ወልደዋለች። አዎ ጥሩ። አንዱ አምላክ ወልድ ብቻ ነው ወይስ አብ ወልድ መንፈስ ቅዱስ ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ተብለው ነው የሚጠሩት። ስለዚህ አብ ወልድ መንፈስ ቅዱስን የወለደችው ወይስ ወልድን ብቻ ነው የወለደችው? ወልድን ነው። ስለዚህ አንዱን አምላክ ሳይሆን የወለደችው የአንዱን አምላክ አንዱን አካል ነው ማለት ነው። አዎ አሁን ለምሳሌ አንዱ አምላክ አልተወለደም ማለት ነው። ይኸውልህ ሶስት አምላክ የለንም፣ አንድ አምላክ ነው ያለን። እሺ ያልተወለደ አምላክ አለ? እሺ እንዴ በግድ ሶስት አምላክ ነው እንድልህ ነው የፈለግከው? ለምን ያልተወለደ አምላክ አለ? ይኸውልህ አምላክ አንድ ነው። ሶስት አካል አለ እንላለን። ይሄ አንድ የምትለው አምላክ ተወልዷል? አዎ ተወልዷል። ስለዚህ አብ ወልድ መንፈስ ቅዱስ ነው አንዱ አምላክ? አዎ። ስለዚህ አብ ወልድ መንፈስ ቅዱስ ነው የተወለደው? የተወለደው አንድ ነው። እሱንም በልዩ አካል፣ ምክንያቱም አብ ነው የላከው። ስለዚህ አምላክ ተከፋፍሎ የተወለደው ደግሞ ስማኛ ማቀውን ነው የምነግርህ። የጋራ የሚያደርጋቸው ደግሞ መንፈስ ቅዱስ ነው። ስለዚህ አሁን ባጭሩ አንዱ አምላክ አልተወለደም ነው ባጭሩ። አንዱ አምላክ አንዱ አካል እንጂ አንዱ አምላክ አልተወለደም። በቃ እየተግባባን አይደለም እንዴ? ተው እንደ ተንኮሱ አትሆን እንጂ ተው በቃ ተው እንዴ። አይ አይደለማ፣ አንተ የምትፈልገውን እንድናገር ነው የፈለግከው። ኖ አይደለም እንዴ የጠየኩህ እኮ ሲምፕል፣ በቃ በጣም ሲምፕል ነገር ነው የጠየኩህ። ምንድነው አንዱ አምላክ ስንት አምላክ አለ አልከኝ? አንድ አምላክ አለ አልኩ። ይቅርታ ስንት አምላክ አለ ስለ
አንድ አምላክ አለ አልከኝ። አዎ አንዱ አምላክ አብ ወልድ መንፈስ ቅዱስ ነው ወይ ስለ አዎ አልከኝ። አዎ ማርያም አንዱን አምላክ ወልደዋለች ስለ አዎ አልከኝ። አንዱ አምላክ አብ ወልድ መንፈስ ቅዱስ ነው የወለደችው ስለ ነው አልከኝ። ኦኬ ታዲያ የወለደችው ማን ነው ስለ ወልድ ነው አልከኝ። ወልድ ታዲያ አንዱ አምላክ ነው አይደለም? የአንዱ አምላክ አንዱ አካል ነው። ስለዚህ ማርያም የወለደችው አንድ አምላክን ሳይሆን የአንዱ አምላክ አንዱ አካል ነው። ስለዚህ ማርያም ያልወለደችው ሌላ አምላክ አለ ማለት ነው። በአምላክ ስማኝማ፣ በአምላክ ረቂቅነት ታምናለህ? አምናለሁ። ሶ አምላክ እዛ መንበሩ ላይ እያለ እዚህ መሆን እንደሚችል ታምናለህ? እሱ ምንም አያጣላንም። መንበሩ ላይ ነው ያለው በእናንተ አስተምሮ አምላክ። ይኸውልህ አሁን ሁሉም ቦታ መገኘት እንደሚችል እየነገርኩ ነው። ረቂቅ ነው። ስለዚህ የአምላክን ርቀት በእኛ አመለካከት አናጥበው። ሎጂካል የምትለው ነገር አይን ይጋርዳል። ችግሩ የእናንተ ነው። እናንተ እኮ አላችሁ ነው አንደኛው ተወልዷል አንደኛው አልተወለደም አላችሁ ነው። እዚያ ነው ችግሩ የሚፈጥረው፣ እዛ ጋር ነው። ኤኒዌይስ ያው እኔ ማውቀው ለመናገር ሞክሬ ነበር። አይ ቲንክ ጥያቄ ልቀይር። እሺ በቃ ልቀይር። ተወቀይ ለአንተ ብሎ የተሰቀለ አምላክ አለ እ ለአንተ ብሎ የተሰቀለ አምላክ አለ? እውነት ነው አለ። ለአንተ ብሎ ያልተሰቀለ አምላክስ አለ? አሁን ለምንድን ነው ቆይ ይኸውልህ የአብ የወልድ የመንፈስ ቅዱስን ስራ የምትነጣጠለው? አንተ ማን ነህ? አንተ እኮ ሰው ነህ፣ ተራ ሰው ነህ። ችግር የለውም። አብ ተሰቅሏል እንዴ? አንተ በእግዚአብሔር ስራ እንዴት ትገባለህ? ማለት አብ ተሰቅሏል ወይ? እኔ አልገባም። አንተ ግባ እስቲ። አብ ተሰቅሏል? የአንድነታቸው ስራ ነው እኮ። አብ ተሰቅሏል ወይ? ምን? አብ ለአንተ ወንጀል ተሰቅሏል? ቆይ አውቀህ ነው? ለምን የምታውቀውን የሚታወቅ እንኳን አይደለም ይሄ እኛ ክርስቲያኖች ይቅርና ይሄ ኢትዮጵያ ውስጥ ሆኖ የማያውቅ ሙስሊም የለም። ሁሉም ስለዚህ አብ አልተሰቀለም ነው ባጭሩ። አብ አልተሰቀለም። እየሰማሁ ነው አባቴ። ይኸው ግልጽ እኮ አደረግኩልህ። ይኸውልህ ፍጹም ሰው ፍጹም አምላክ እንላለን። አብ ከአባቱ ተልኮ መጣ። ከዛ በኋላ እዚህ ስራውን የድህነት ስራውን ሰርቶ እኛን ከሞት አድኖን ተሰቅሎ ሞቶ አዳንን። ከዛ ትንሣኤ ማንም አርቦት የማያውቀውን በገዛ ፈቃዱ ነው የመጣው። በራሱ ፍቃድ ተነሳ። ምንድን ነው የሚለምነው? በገዛ ፈቃዱ ከተሰቀለ ይኸውልህ እንደ ፍጹም ሰው ፍጹም አካል ብያለሁ። በፍጹም ሰውነቱ አይፈልግም መሰቀል። ሰውነቱ ደካማ ነው እንደኛ እኛን ስለሆነ ይኸውልህ አይገባውም ነበር እኮ አይፈልግም ነበር። በዛ ጊዜ አምላክ እኮ እኛ ጋር ወርዶ ሰው ለመሆን አይገባውም ነበር። ነገር ግን የማይገባው ከሆነ ለምን ተገባው ትላላችሁ? ላውራ ወይስ ታወራለህ? እሺ አውራሽ። ይኸውልህ አምላክ ወርዶ እኛ ጋር ሰው መሆን አይገባውም ነበር። ግን ደግሞ ሰው ሆኖ እኛን ይኸውልህ አንድ ጥያቄ ቀለል አድርጌ ልንገር። አምላክ ከፈለገ ማለት ነው እዛ በመንበሩ ሆኖ ዳኑ ቢል መዳን አችሉም ነበር ብትለኝ ይቻል ነበር። ግን ለምንድን ነው ይሄንን ሁላ የእኛን የማይረባ ሰውነት ተዋህዶ በቃ ከክብሩ ወርዶ ዝቅ ብሎ እንዴት ተሰቀለ ስትል አንድና አንድ መልሱ የሚሆነው ፍቅር ነው። በቃ ይሄንን ሁላ ያስደረገ የመጨረሻ ፍቅር ለማሳየት ልጨርስ። ቆይ ገባኝ። አይ እንዴ ቆይ አንዴ ፍቅሩን ረስቶት ነው ሳልናገር። እሺ ቀጥለሽ። ሰው የመሆን ተዋህዶ ውስጥ ስለነበር እንደ ሰው ተርቧል፣ ተጠምቁቷል፣
ደክሟል፣ ለምኗል። ይሄ ጽዋ ከኔ ትለፍም ብሎ ብቻ ብዙ ነገር የስጋን ድክመት አሳይቷል። በዛው ልክ ደግሞ የተራበን አብልቷል፣ አጠጥቷል፣ አጥግቧል። አንዴ ርዕስ አቀይርብኛ እባክህ ተው። አንድ ጊዜ አሁን ጥያቄ የጠየቅኩ እንደ አምላክነቱ ፈውሷል፣ አድኗል። አልፈወሰም አላልኩም፣ ተስማምተናል። ኢየሱስ ፈውሷል፣ እንስማማለን። ቆይ በኋላ እሱን አንዴ። እዚህ ጋር ግን ኢየሱስ መሰቀል ፈልጎ ነበር ወይስ አልፈለገም? ማን? ኢየሱስ መሰቀል ፈልጎ ነበር ወይስ አልፈለገም? እንዴ ይኸውልህ ይህንን እንደ ሁለቱም እኮ ነገርኩክ። እንደ አምላክነቱ ዓለምን ለማዳን የመረጠው መንገድ ይሄንን ነው እና ረስቶት ነው። እንደ ሰውነቱ ደግሞ የደከመን ስጋ ነው የተዋሃደውና ፍርሃት፣ ረሃብ፣ ይሄ ሁላ ነገር ደርሶበታል። ኢየሱስ ኢየሱስ በጣም ፈሪ ነበር ማለት ነው። ከአብርሃም ልጅ ይስሐቅ ምንም በጣም ፈሪ ነበር ምናምን ፖለቲካ ውስጥ አትግባ። አይደለም ኢየሱስ እንዴ ይስሐቅን አይተዋል? ታስታውሳለህ? እንዴ ሊታረድ ሲል እንዲህ አይነት ሊያመልጥ እንኳን አልሞከረም፣ አልጸለየም። የዮፍታሔ ልጅ ነበረች። የዮፍታሔ ልጅ ወደ እግዚአብሔር ስለተሳለና የዮፍታሔ ምን አለ? ማን በቃ ይህንን ጦርነት ካሸነፍኩኝ የገላድን ጉዳይ አስመልክቶ በቃ ከዚህ በኋላ በቃ ለአንተ ፊት ለፊት ያገኘሁትን ስለተሳላለሁ አለ። በቃ የመቃጠል መስዋዕት አደርጋለሁ አለ። ከዛ በኋላ ምን አለ? ልክ ሲመጣ ፊት ለፊት ልጁን አገኛት። ፊት ለፊት ልጁን ሲያገኛት በቃ በጣም እንትን አለ። ልጁን ስታገኝ ምን አለ? አይ ለአምላክ ስለተስዬ ነበር። ምን አድርግብኝ፣ በቃ ችግር የለውም አለችው። አታስብ አለችው። ከኢየሱስና ከዚች ልጅ ማን ነው ፈተና የሚበልጠው? ማን ነው ጥንካሬ የሚበልጠው? ማን ይበልጣል? ከዛ አደረገባት እንደተባለው መስዋዕት ሆነች እቺ ልጅ። ማን ይበልጣል ከሁለቱ? እሺ ይሄንን መልስ የምሰጥህ ከገድለ አዳም ጀምሮ ያለውን። አይ እዚህ ላይ ቆምና ንገረኝ። ቆይ መጀመሪያ አዳም ጀምሮ ማን ነው የሚበልጠው? ገባኝ። ማን ነው የሚበልጠው ከሁለቱ? ጀምሮ ያለውን ታሪክ ስታይ ምንድነው መሰለህ? ገድለ አዳም የሚለውን መጽሐፍ አንብበውና እያንዳንዱ አዳም ላይ፣ ይስሐቅ ላይ፣ ዮሴፍ ላይ አንድ ጊዜ ቆይ። ሰውነቱ ፍጡር ነው አይደለም? አንዴ ቆይ። ሰውነቱ ፍጡር ነው አይደለም? የኢየሱስ ሰውነቱ ስለ አምላክነት አላወራውም። ሰውነቱ ፍጡር ነው አይደለም? ፈጣሪ ነው እንጂ እንዴት ነው ፍጡር የምትለው? ሰውነቱ ሰው አረ ሰውነቱ ነው ያልኩ እኮ። ይኸውልህ የዚህን እኮ በተዋህዶ መጣ እኮ አልኩክ። ሰውነቱ ፍጡር ነው ወይስ አይደለም? ሰውነቱ ስለ መለኮቱ አላወራውም፣ ስለ ቃል አላወራውም። ሰውነቱ ፍጡር ነው አይደለም? ስማኝማ ከማርያም ስጋን አልነሳም እንዴ? ምን ሆነ ነው እኮ ተዋህደ ነው የምንለው። ገባኝ። ከማርያም ስጋን አልነሳም፣ ፍጡር ነው አንልም አባቴ። ባንዴ ከማርያም የተነሳው ስጋ ፍጡር ነው አይደለም? በግድ እንትን ለማወሳሰብ መጽሐፍ ላውጣለህ። በቃ ሃይማኖተ አበው ላውጣለህ። አንዴ በቃ እንዴ እንደዚህማ አይሆንም። አንዴ ሃይማኖተ አበው ላውጣለህ። እሺ ሃይማኖተ አበው ዘአትናቴዎስ ሳይሆን ያው ነው ሃይማኖተ አበው። እሺ ተመልከት። ዘመን ጠሊቆን ላይ ምዕራፍ 44 ላይ ቁጥር እሱ ስጋውንም በድንግል ማዕፀን ምን አረገ ይላል? ምን አረገ ይላል? ፈጠረ ይላል። አየው። ስለዚህ የኢየሱስ ስጋ የተፈጠረ ስጋ ነው። አንዴ አሳየኝማ። ያው እሱ ስጋውን በድንግል ማህፀን ምን አረገ ይላል? ፈጠረ። ስለዚህ የኢየሱስ ስጋ የተፈጠረ ነው። ቆይ አንድ ጥያቄ ልጠይቅ። እሱ ምን እንትን አስባለ? ኢየሱስ ይበላ ነበር፣ ይጠጣ ነበር። ያ የሚበላው የሚጠጣው ፍጡር ነው አይደለም? የሚበላው ምግቡ ፍጡር ነው አይደለም? እሱማ የተፈጠረ ነገር ነው። ያ በተፈጠረው ነገር ነው ሰውነቱ የተገነባው አይደለም?
በተፈጠረው ነገር ብቻ አይደለማ። ቆይ ብቻ አይደለም አላልኩም፣ በሱ ይገነባል። እሺ ያው ያ የተፈጠረው ነገር ይመለካል። እሺ ባጭሩ ፍጡር አይመለክም። ስለዚህ ኢየሱስ አይመለክም ማለት ነው። ይመለካል። ኢየሱስ ስትል ፍጡር ይሄ ቅድም ያልከውን ምግቡን ለብቻ ነጥለ እያወጣ ነው የምታመልከው ወይስ ከነስጋው ታመልከው? ነገርኩ። ስጋ ተዋህደ ስንል አምላክ ተዋህደ በኋላ ፍጡሩ ፈጣሪ ሆነ አለ ማለት አይደለም። ፍጡርነቱ ውስጥ ቀረ ማለት ነው። ቀረ እንዴ አንተ ለምንድን ነው? እሺ ለምን ታለያየዋለህ? ሁለቱንም ነገርኩ። አላለያየሁትም። ፍጡርነቱ ቀረ እሺ ይኸውልህ ተቀላቀለም ተቀየጠም አይደለም ያልኩህ። ተዋህደ ከሆነ አንድ ሆኗል። ገባኝ። አንድ ሆነ። አንድ ሲሆን ፍጡርነቱ ይቀር አልገባን ብሎ ነው እንጂ ሰውን አከበሩ፣ እንደውም ከፍ አደረገው። ገባኝ። አከበረው፣ ሰውን አከበረው። ከተከበረ በኋላ ሰው ያልተፈጠረ ሆነ? ያ የተፈጠረው ያልተፈጠረ ሆነ ወይስ ፍጡርነቱ አልቀረም? ይኸውልህ እንትን ሰውነቱ ደካማ ነው አይደለ እኮ አይደለም። ፍጡርነቱ ቀረ ወይስ አልቀረም? ፍጡርነቱ ቀረ ወይስ አልቀረም? ይኸውልህ ቀረ ምናምን የሚባል ነገር የለም። ስለዚህ በቃ ፍጡርነት የለም ማለት ነው። ከዛ በኋላ ፍጡር አይባልም፣ የለም በቃ። እንዴ በግድ አንተ እንድተማዘዝ ነው የፈለገው? ለምን ትተማዘዛለህ? ፍጡርነቱ ቀረ ካልከኝ ንገረኝ። በቃ ፍጡር ፈጣሪ ሆነ እንበል። ፍጹም ሰው ፍጹም አምላክ አልኩ። ከዚህ ወደ የምለው ነገር የለም። ሰው ስትል ፍጡር ለማለት ነው የፈለግከው? ሰው ስትል ሰው ነው ለማለት ነው። ሰው ፍጡር ነው አይደለ? ኢየሱስ ፍጹም ፍጡር ነው፣ ፍጹም ፈጣሪ ነው። ይኸውልህ ኢየሱስ ደግሞ ፈጣሪም ፍጡርም ነው። በፍጡር ደግሞ አንዴ ልምጣልህ። በጣም ጥሩ። ስለዚህ ፍጡርም ፈጣሪም ታመልካለህ። ሰማኛ። ኧረ በስመ አብ። ይኸውልህ ፈጣሪም ነው፣ በፍጡር ደግሞ ተዋህዷል እኮ። ፍጡርም አለ ፈጣሪም አለ። ሁለት ነገር ነው የምታመልከው። ሁለት ባህሪ አለ መቼስ። አንድ የማይሆን ባህሪ አንድ አይሆንማ መቼም። አንድ ሊሆን አይችልም። ፍጡር ፈጣሪ ነው፣ አንድ ነው። እንዴት ፍጡር ፈጣሪ ይሆናል? አስረዳኝ እስኪ። እሱን ይኸውልህ እኛ አሁን በአምላክ ሰው ሆነ ሰው አምላክ ሆነ እንላለን። ይህንን የምንለው ደግሞ ለኢየሱስ ክርስቶስ ነው። እንዴት ነው እስኪ አስረዳኝ። አምላክ ፍጡር የሆነው እንዴት ነው እስኪ ንገረኝ እስኪ። አምላክ ፍጡር እኮ ተቀየረ፣ ፍጡርነቱ አለቀ፣ ጠፋ። ከዛ በኋላ አንተ አሁን ቆይ እኔ በአንተ ልምጣልክ። አንተ የሆነ ባለስልጣን ነህ፣ ምን የፈለግከውን አለቃ ነህ ልበልህ። ከዛ ቤት ውስጥ ደግሞ አሽከሮች፣ ገረዶች፣ ሰራተኞች፣ የተለያዩ ሰዎች ይኖራሉ። ሁለታችንም ሰው ነን። እኛ ሰዎች ነን፣ ሁለታችንም ፍጡር ነን። በምሳሌ በቀለል ምሳሌ አይሆንማ። ፍጡር ሁለታችንም ፍጡር ነን እኛ። መጣልህ ነው። ኧረ እኔ ሌላ ምሳሌ ነው። እሺ እዛ ውስጥ አልገባም። አንተ አለቃ ሆነ ምናምን አሽከር የሚሰራው ስራ አለ አይደለ? አይ እኔ ዝቅ ብዬ ወርጄ እንትን ማለት እፈልጋለሁ፣ ከሰራተኞቼ ጋር አብሬ የእነሱን ስራ መስራት እፈልጋለሁ አልክ። ግን እስቲል ሁለቱም ሰው ናቸው ነው። እኔ እዛ ውስጥ እኮ አልገባሁም። ምሳሌ አይሆንም። ፍጡር ውስጥ እኮ አልገባሁም። እኔ እሱማ ጥያቄ እኔ ያልጠየቅኩን አመለስልኝ። ጥያቄ ፍጡርና ፈጣሪ ላይ ነው። አይ እኔ ልልህ የፈለግኩት በአጭሩ ፈጣሪ ከፈለገ የፈለገውን ማድረግ ይችላል። ራሱ ፈቅዶ ካለ አንተ ማነህ ሰው መሆን የለብህም የምትለው? እሱ ሰው መሆን እፈልጋለሁ ካለ አንተ ማነህ ሰው አትሆንም ማድረግ ግድ። እግዚአብሔር ሰይጣን መሆን ይችላል ወይስ አይችልም? ስማኝ፣ አሁን አንተ የእግዚአብሔርን ኃይል የምትፈታተነው ማነህ? እግዚአብሔር ሰይጣን መሆን ይችላል ወይስ አይችልም? የኔን ሎጂክ እንዳስቀምጥ ነው እንዴ የምትፈልገው? አዋ አሁን በሎጂክ መሰረት ነው የጠየኩህ እኮ። እግዚአብሔር ሰይጣን መሆን ይችላል ወይስ አይችልም?
እኔ ምን አገባኝ? እግዚአብሔር ከፈለገ የፈለገው ማድረግ ይችላል። አንተ እንደዚህ ማድረግ የለብህም። ማድረግ ይችላልና መሆን ይችላል፣ ይለያያል። ብራዘር መሆን ይችላል፣ ማድረግ ይችላል፣ ይለያያል። እግዚአብሔር አው ትክክል ነህ፣ ሁሉን አድራጊ ነው። መሆን ይችላል ካልከኝ ግን ችግር ሊመጣ ነው። ለመሰለ እግዚአብሔር አለመሆን ይችላል። እግዚአብሔር እሱ ራሱ መሸከም የማይችለውን ድንጋይ መፍጠር ይችላል። እግዚአብሔር እንደራሱ አይነት ኢንዲፔንደንት የሆነ ማንንም ምንም የማይጠይቅ ሌላ እንደሱ አይነት መፍጠር ይችላል? የማይሆን ነገር ነው። ይገብቷላ። ስለዚህ አምላክ ለሱ በሚገባውና በሚያምርበት ሁኔታ እሱ መፍጠር ይችላል። በቃ ሁሉም ነገር መፍጠር ይችላል። ግን መሆን ይችላል ካልከኝ በማያምርበት ሁኔታ ለምሳሌ ፍጡር ሆነ ስትለኝ ፍጡር ማለት አላዋቂ ነው። ፈጣሪ ማለት ደግሞ ሁሉን አዋቂ ነው። አምላክ አብሶሉት የሆነ አዋቂ ነው፣ ሙሉ በሙሉ ሁሉን አዋቂ ነው ብለን ካልን በኋላ አምላክ ሰው ሆነ ስትለኝ ደግሞ አላዋቂ ሆነ እያልከኝ ነው። ይጋጫል፣ አይገጥምም፣ አንድ ላይ አይሄድም። አምላክ አይበላም ካልከኝ በኋላ አምላክ ይበላል ስትለኝ ከዛ ምን ሆነ ድጋሚ የማይሆነ ከአምላክ ባህሪ ጋር የማይሄድ ነው። አምላክ አይተኛም ካልከኝ በኋላ አምላክ ይተኛል ካልከኝ የሚጋጩ። አምላክ ሰማይና ምድርን የፈጠረው ልብ አድርግ፣ እሱ መሸከም የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም ብዬ ብጠይቅህ መሸከም የማይችለውን ድንጋይ መፍጠር ይችላል ካልኩኝ ከፈጠረው በኋላ ላይችል ነው። አይ መፍጠር አይችልም ካልኩኝ አይችልም ሊባል ነው። ሁለቱም ፋላሲ ናቸው፣ ጥያቄዎቹ አይሆኑም። ስለዚህ አምላክ ሰው ሆነ ስትል ገና ከጅምሩ ችግር እየፈጠርክ ነው። በምን በባህሪ ችግር እየፈጠርክ ነው። አምላክ ባህሪ ላይ ችግር እየፈጠርክ ነው። የአምላክ ባህሪ ላይ አምላክ በባህሪው እኔ አምላክ ነኝ እንጂ ሰው አይደለሁምና አለ ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም ማለት ሰው አምላክ ሰው ካልሆነ አምላክ ሁሉን ማድረግ ይችላልና ሁሉም መሆን ይችላል፣ ይለያያል። በጭራሽ ሊሆን አይችልም። እንደዚህ አይነት ነገር አምላክ ለሱ ያልተገቡ ባህሪያቶችን ለሱ የተገባ አይደለም ለመሆን ማለት ነው። እንዴ አምላክ እህተን ድል ባለ ሰርግ ማግባት ይችላል ወይስ አይችልም ብዬ ብጠይቅ እኮ ነንሰንስ እኮ ነው። ስለመቻል ከሆነ ሁሉን ቻይ ነው አምላክ። ግን መሆን ይችላልና ማድረግ ይችላልና መሆን ይችላል በጭራሽ የሚገናኙ ነገሮች አሉ። አምላክ ሁሉን አድራጊ ነው። አዎ ሁሉም መሆን ይችላል የሚለው ግን ከባህሪው ጋር የማይስማማ ነገር ባህሪው አንተ ነው የምትወስነው። ይስማማል? አምላክ ሰይጣን መሆን ይችላል የሚለው ከባህሪው ጋር ይስማማል? ይኸውልህ አምላክ መቼም ክፉ አይደለም። አንድ ነገር ማወቅ የምንችለው መሆን የማይችለው ነገር ምንድን ነው ብንል መጥፎ መሆን ክፉ መሆን አይችልም። ግን ደግሞ የማይችለው ነገር አገኘን። እሺ አንድ ሁለተኛ አይችልም አትበል። እሺ አይችልም እንዳትል አትሳሳት። አምላክ አይችልም አይባልም። አምላክ ለሱ ባህሪው የተገባ አይደለም የሚባለው። ይኸውልህ ልንገርህ፣ ሁሉንም ነገር የሚያደርገው ከመልካምነት አንጻር እንደሆነ አምናለሁ። ምክንያቱም እግዚአብሔር መልካም ነው ይላል። መልካም የሆነውን አምላክ ነው ምን ባህሪው ነው አይደል? ኧረ በእግዚአብሔር ቆይ አወራህ እንዴ? መልካም የሆነውን ፈጣሪ አምላክ ነው የምንከተለው ምናምነው። እሱ ደግሞ ማድረግ የፈለገውን ሊያደርግ ይችላል። ያ ማለት አንተ ከአይምሮ ውጪ የሆነ ነገር ቢያደርግልህ በቃ ምንም ከአይምሮ ውጪ ሲጀመር እያንዳንዱን ነገር ካየን ከአይምሮ ውጪ ሰው ከማይጠበቀው ውጪ እያደረገ ነው የመጣው። ስለዚህ አምላክ አላዋቂ መሆን ይችላል? እስቲ መልስልኝ። ይሄን ብቻ መልስልኝ። በቃ ይሄን መልስልኝ። እቺ መልስልኝ። በቃ ግድ የለም። አላዋቂ መሆን ይችላል? ሁሉንም ያውቃል እያለን እንዴት ነው ምንድን ነው የምትለኝ? በእናትህ ሰው ሁሉን አዋቂ ነው? ሁሉንም ያውቃል። ኢቨን በአንተ ልብ ውስጥ ያለውንና ለተንኮል ይሁን የምርህን እያስተማርክ ይሁን ያውቃል። የወደፊትህንም ያውቃል። ተስማማ። እሺ ኢየሱስ ሁሉን አዋቂ ነው? ሁሉንም ያውቃል። ይሄንን ደግሞ ምክንያት ምሳሌ ልስጥህ። ስለዛች ቀንና ስለዛች ሰዓት ያውቃል። በደንብ ነው የሚያውቀው። ሲጀመር እኮ በእናንተም ቁርአን ላይ እኮ ይላል። ስማ በእናንተም ቁርአን ላይ ለፍርድ የሚመጣው ኢየሱስ ክርስቶስ ነው እኮ ይላል አይደል እንዴ? በእናንተ መጽሐፍ ላይ ለፍርድ የሚመጡት ብዙ 12ቱ እንትኖችም ይመጣሉ። አሁን እሱ ተወቁ አንድ እንትን አትበለኝ። ምን ነበር የጠየቁ? አላዋቂነት ነው አይደል? ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ተመልከት። ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ
ልጅም ቢሆን ከአባት በቀር የሚያውቅ የለም ይላል። ልጅ ያውቃል ወይስ አያውቅም? ባይዘዌ ልንገርህማ፣ አንዴ ያውቃል ወይስ አያውቅም? ወልድ ራሱ እኮ አባታችን ነው። ዝም ብለን ኧረ ቆይ ልጅና ወልድ ልጅም ቢሆን አያውቅም ይላል። ማን ነው ልጅ? ይኸውልህ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ልጅ ያውቃል ወይስ አያውቅም? ስለዛች እኛን ደግሞ ፈጥሮን ልጁ አድርጎናል። ስለዚህ የኛ አባታችን ኢየሱስ ክርስቶስ። ቆይ ጥያቄውን ሽፍት አታርግ። ልጅ ያውቃል ወይስ አያውቅም? ስለዛች ቀን ምን አልክ? ልጅ ያውቃል ወይስ አያውቅም? ስለዛች ቀን የሰማይ መላእክትም ይሁኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ይላል። ያውቃል ወይስ አያውቅም? ልጅ ኢየሱስ ክርስቶስ ያውቃል ሁሉንም። እሱ አያውቅም የሚለውስ መምጫ ቀኑን ያውቃል። እንዴት እናርገው? ይኸው አያውቅም የሚለው እንዴት እናርገው? ይሄ ቆይ የምን መጽሐፍ ነው አባቴ? እኔ ይኸውልህ ስማኝ፣ ና አንተ ማርቆስ ወንጌል ምዕራፍ 13 ክፈተው መጽሐፍን። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ በጥቅስ ብቻ እናምንም እኛ። ደግሞ እዚህ ጋር መጣሽ። አውዳዊ አገባቡን እወቁት ነው የምንባለው። ለማንኛውም አንዴ እንልስጥ። ሁለተኛ ስለ በለስም አያውቅም። በለሷን ሊበላት ሄዶ ምናልባት አንዳች ይገኝባት እንደሆነ ብሎ ሄደ፣ ግን የበለስ ወረ አልነበረምና ከቅጠል በቀር ምንም አላገኘባትም ይላል። ወዲያውንም ረገማት። ስለዚህ አሁን አንደኛ የበለስ ወረ አያውቅም ልባርክ። ሁለተኛ በለስ ይኖርባት አይኖርባት አያውቅም። በጥርጣሬ ነው ሄደው። ሲጀማ አምላክ እንዴት ነው የሚጠራጠረው? ስለዚህ ኢየሱስ የማያውቃቸው አሻን ነገሮች አሉ። አሻን እንደዚህ ማለት ነው ባይብል ላይ። ስለዚህ ኢየሱስ እንግዲህ አምላክ ነው ካልከኝ የማያውቀው ነገር ካለ አምላክ ደግሞ ሁሉን አዋቂ ከሆነ እንዴት ነው አምላክ ሁሉን አዋቂ የሆነው ሁሉን አላዋቂ የሚሆነው? እስቲ እንዴት ነው አስረዳኝ። ባባዬ እውነቱን ለመናገር ለዚህ አነጋገር ኢየሱስ ክርስቶስ ይቅር ይበልህ። እንግዲህ ኧረ ኢየሱስ ራሱ ይቅር የሚለው አምላክ አለው። ተው አምላክ አለው እኮ ኢየሱስ። ማርያምን ኢየሱስ አምላክ የለውም ኢየሱስ። አንተ ይኸውልህ ካለ ማስተዋል ነው እያወራ ያለው። ትንሽ ኢየሱስ አምላክ የለውም። ማውራት ቻለ መሳፈጥ አይገባም ነበር። ኧረ ቆይ የምን መሳፈጥ ነው የምታወራው? ኢየሱስ አምላክ አለኝ አለ እኮ። ይኸውልህ መጨረሻ ላይ እኮ ይፈርዳል። አሁን እንደዚህ መፍረዱ አይደለም ጥያቄው። አንዴ ኢየሱስ አምላክ አለኝ ይላል፣ ይፈርዳል። ይገዛል። ከዛ ፈርዶ ምን ያደርጋል መሰለ? ፈርዶ ሁሉን ላስገዛለት ይገዛል። የሚገዛ አምላክ አለ። ስማ ለኢየሱስ ክርስቶስ እሰግዳለሁ፣ እንሰግዳለን እኛ ኦርቶዶክስ። ማነው እስቲ ስገድ ያለ? እስቲ ስተኝ ስማኝ፣ መጽሐፍ ላይ ስተኝ። ለወልድ ለመንፈስ ቅዱስ እንሰግዳለን። ማስረጃ መጽሐፍ ቅዱስ ነኝ። አንተማ ትላለህ ማስረጃ መጽሐፍ ቅዱስ ነኝ እኮ። ይኸውልህ ይሄኛው በመንፈስ የሚገለጽ ነው እንጂ መጽሐፉ ላይ የለም። በመጽሐፍ ይኸውልህ ልንገርህ፣ መጽሐፍ አውዳዊ አገባቡን ሳታውቅ በጥቅስ ብቻ አይሆንም። አለ እስቲ አሳይሽ። አውዳዊ አገባቡን ካወጣክ ስህተት። ይኸውልህ ስም ለአመሉ ያጣቅሳል ይላል። እሺ አሳየኝሽ። አሳየኝሽ። አሁን አንተ የምትቸኩለው የምታወራው ሰውን ለመርታት ባዶ ያለ ማስረጃ ለምን ታወራለህ ነው ጥያቄው እኮ። ኖ ማስረጃ አስተኝ። እኔ ያለ ማስረጃ ነው እኮ። ያለ ማስረጃ አንድም ነገር ኦርቶዶክስ አታድርግም። እውነቱን ለመናገር ለምጠይቃት ነገር መልስ አላት። ግን የታለሽ መልስ? ስማኝ፣ እንዲህ ግርግር በመፍጠር ምናምን ሳይሆን እኔ እኮ ጭራሽ እንዲህም አላሰብኩም። እንዲህ ግርግር በመፍጠር ሳይሆን የምር የእውነቱን መማር ከፈለግ አንድ መምህር ይዘን ትክክለኛው መምህር አለ። የማት መምህር ይዘና በቃ አንድ መምህር እዚህ ጋር እኮ የለኝም። እዚህ ጋር የለም። አሁን አይደለም ግን ይዘና ፎሎ አድርገኝና ነገ ይዘና ወይ ይሄው ፎሎ ለማድረግ ፎሎ አደርጋለሁ። በቃ ነገ ይዘናና እንደዛ እናደርጋለን። እሺ መልካም አዳር ይሁንልህ። መልካም ጊዜ ይሁንልህ። እሺ አሁን ደግሞ ሌላ ቤት እንገባለን። ባም 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 ባም
ሄይ ወሳብ ምንድን ነው የመጣብኝ? አይታየኝም። እንዴት ነሽ? ሰላም ብያለሁ። ቆይ እስኪ አንዴ። ኔትወርክ እኮ ነው ኔትወርክ። እንዴት ነሽ? ኧረ ቢስሚላህ። ኦኬ ያንተ ኔትወርክ ነው። ያ ስታክ አደረገ። እስኪ ልቀቀው። ኦልራይት ወጣች መሰለኝ። ኔትወርክ ያዘኝ። እሺ ሌላ ሰው ጋር እንግባ። አመለጠችኝ። እናንተ ሰዎች ታብታብ አድርጉ እሺ። ጎበዞች ማሻላ። ዛሬ በረካው ናቸዋል። ዛሬ ማሻላ ጥሩ ነው። ታብታባችሁም ጥሩ ነው። ዘመናችሁም I'm tired. ሰይፈዲን ነው እንዴ? ሰላም አለይኩም። አንተ ነህ እንዴ? ማስወጣለሁ በቃ። እሺ ሙስሊም አስገብቼ ላዳርቀው ነበረ። الرحمن علم القرآن خلق الإنسان እንዴ እኮ ምን ሆኖ ነው እኮ እኔ ግራ ገባኝ እኮ። ደህና ነሽ ፍቅር? ምን ሆነሽ ነው? ቆይ ቅድም እኔ እኮ ግራ ገባኝ። ታይ እንደዚህ አትሁኚ። ስንት ምክር መከርኩሽ፣ በቤተሰብ መጣው፣ በጎረቤት አስመከርኩሽ። ምንድን ነው ቆይ ችግርሽ? እኔ የምልሽ አንድ ሰው እንትን የሆኑ ሁለት ሰዎች ዝሙት ቢሰሩ ዝሙት የሰሩት ሰዎች ናቸው ወይስ ህፃኑ ነው ጥፋተኛ? ዝሙት የሰሩት ሰዎች ናቸው ወይስ ከነሱ የሚወለደው ልጅ ነው ጥፋተኛ? ማን ነው? ሰዎቹ ናቸው እንጂ። እና ህፃኑን አንድ ሰው ቢገለው ትክክል ነው ያንን ልጅ? ወይ ደግሞ እኔ ቤት ሁለተኛ እንዳትመጣ ብሎ እንትን ቢለው ትክክል ነው? እኔ አልገባኝም የምትለው። ሁለት ዝሙት የሰሩ ሰዎች ነበሩ እንበል እና እነዛ ዝሙት የሰሩት ሰዎችን ትቶ እኔ ቤት ሁለተኛ አትምጣ የሚለው ያኛውን ከሆነ ማለትም የተወለደው ልጅ ከሆነ ይሄ ነገር ፌር ነው ብለሽ ታስቢያለሽ? እኔ እኮ አይገባኝም። ምን ሆነሽ ነው? እነዚህ ሁለት ክዳኖች ተጋቡ ይለሽ። እነዚህ ሁለት ክዳኖች እንደዚህ ጋር ነበር የሆነ ልጅ። እኔ እንደዚህ አልመሰለኝ። አንድ ጊዜ እነዚህ ሁለት ሰዎች እነዚህ የምታያቸው ሁለት ሰዎች ዝሙት ሰሩና ይሄንን ልጅ ወለዱት። ይሄ ልጅ የተወለደውን ልጅ እነዚህ ነው በቃ። አንቺ ሁለተኛ ቤት እንዳመጡ የምትይው ወይስ ይሄንን ልጅ ነው? ሰዎቹ ነው እንጂ ልጁ ምን አደረገኝ? እኔ ፌር አይደለማ እንደዛ። በትክክል እስቲ አንድ ነገር ላስነብበሽ። ጥያቄ የሆነብኝን አሁን እስቲ ላሳይሽ። ጥያቄ የሆነብኝ ይኸውልሽ ይሄ ነው። ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። ምን አጠፋ ዲቃላ እኔ ቤት አይግባ የሚለው? ሄዳ ምንድነው ጥፋቱ? እስቲ 10 ትውልድ አንድ ትውልድ በ50 ዓመት ብናረገው እንግዲህ 10 ሲባዛ በ50 500 ዓመት ነው። 500 ዓመት ሙሉ እግዚአብሔር ቤት አትግቡብኝ እናንተ ዲቃላ ዘሮች ብሎ ያው ወደ ዲቃላ እግዚአብሔር ጉባኤ እንዳይገባል እግዚአብሔር እንዴት ነው የሚሻለው? እግዚአብሔር ጥፋተኛውን አይለይም ነው ወይስ እንዴት ነው? እስኪ አንተ ማለት ነው ከኔ የተሻለ እንትን ካለ ካስረዳኝ። እኔ አላውቅም። አይ ፌር አይደለም። እና እዚሁ ጋር ተመሳሳይ ጥቅስ አለ ምዕራፍ 21 ላይ ቁጥር 16 ላይ እንዲህ ይላል፣ እግዚአብሔር ሙሴን እንዲህ ብሎ ተናገረ፣ ለአሮን እንዲህ ብለህ ንገረው አለ፣ ከዘርህ በትውልዳቸው ነውር
ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ እንዳይመጡ አለ። እነዚህ እነማ እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው ምን ማለት እንደሆነ ገብቷል። ኮለን ቆይ እንጨርሰውና ታስረጅኛለሽ። ከዛ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ ነውረኛ ሁሉ አይቅረብ። ለምን? ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባላ። ጭራሽ ያረክሳሉ እነዚህ ሰዎች። እስቲ ምንድነው? እሺ ንገረኛው ነው። ምን ማለት መሰለህ? እነሱ ማርከስ ምናምን ለነሱ ከማሰብ ነው ይገባላ። እዛ ውስጥ ብዙ የሚሰሩ ነገሮች አሉ ቤተክርስቲያን ውስጥ። አካል ጉዳተኛ ከሆኑ ደግሞ መስራት አይችሉም። ገባ? አፍንጫ ደፍጣጣውስ አረበስማ ያው ነው ማገልገል አይችሉም። በቃ ምንድነው የማይችለው እንዴ? አፍንጫ ደፍጣጣ ምንድነው ማገልገል የማይችለው? የማሽተት ስራ አለ እንዴ? ያው አፍንጫ ደፍጣጣ ጌታ ሆይ በቃ አንተው ያረፍክ አንብበው። እያረፍክ አንብበው አላለችኝ? አይ ለምንም የማይመች ጥቅስ እኮ ነው። በቃ ለምንም በምንም ልታስማሙት የማትችሉት ጥቅስ በምንም በቃ የፈለጋችሁትን ነገር ብትሄዱ አታስማሙትም። ይሄን ጥቅስ የፈለጋችሁትን ነው ማለት ነው። እንዴ ጣና እኔ የሐይቁ ይሁን የየትኛው እኔ ግራ ገብቶኛል። ብቻ ጣና ሰላም ብያለሁ። እንዴት ነህ? አለን። እኔ እኮ በጣም በእግር በፈረስ በበቅሎ ባልፈለግኩሽ ነገር የለም። ምንድነው እንደዚህ መጥፋት? አገኘኛው ሳትፈልገኝ ደህና ነህ? ምን ደህና አለ እባክሽ። የሆነ ጥቅስ አንብቤ እኮ ግራ ገብቶኝ ነው ያለሁት። ምን ጥቅስ? አፍንጫ ደፍታታዎች እግዚአብሔር ጉባኤ እንዳትመጡብኝ እዛው እናንተ ምን ነው የምትጽፉልኝ ደግሞ? ምንድነው ይሄ? ኧረ ከኔ ጋር አውሪ ጣና። እሺ ውዴ። እግዚአብሔር እኔ አፍንጫ ደፍታታ ከሆናችሁ እዛው ሁኑልኝ እንዳትመጡ እኔ ጋር ይላል። ምን ትያለሽ? እንዴት ይሄን እያየሁ እንዴት ሰላም አገኛለሁ? ጌም ትጫወታለህ ነው? አጫዎችሽ እናወራለና እየተጫወተን እናወራለን። ችግር የለውም። ምን ትያለሽ? ችግር የለውም እናወራ። እና እንዴት ነው አፍንጫ ደፍታታ አይገባም ነው የእግዚአብሔር ጉባኤ? አላልኩም እኔ ጋይስ ታብ አድርጉልኝ። ከከባድ ሰው ጋር ነው መሰለኝ የገጠምኩኝ። ተስማሚያለሽ ግን ይሄን ነገር? እኔ እንጃ ማለት አምላክ ደፍታጣው ማን ነው? ሰው ነው። አፍንጫ ደፍታታ የሆነ ሰው እግዚአብሔር ጉባኤ አይግባ ይላል መጽሐፉ። ምን ትያለሽ? አላውቅም ግን ትክክል ነው። አምላክ የልብን ነው የሚያየው ወይስ አፍንጫን ነው የሚያየው? የልብን ነው የሚያየው። ታዲያ እኔ አፍንጫን ነው የማየው ካለ እንዴት ነው ሰርጀሪ እንሰራ እንዴ? ያው እስቲ ላሳይሽ። ያው መጽሐፉ ሲናገር ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለን ንገረው፣ ከዘር በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እነማ? እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ ነውረኛ ሁሉ አይቅረብ። ለምን? ነገር ግን ነውረኛ ነውና። ምን ሰምተው ነው የዚህ ቤተሰቦች? ምን ይኸው ጥያቄ ግራ ገብቶና ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው ይግባል። እንዴት ነው የሚሻለው? ጣናዬ እንዴት ነው? ምንድነው? እኔ አባይ በወሰደኝ እያልኩ ነው። እንደው ምንድነው የሚሻለው? ምኑን ነው ያልገባኝም። አፍንጫ ደፍታታ፣ ትርፍ አካል ያለው፣ ጎባጣ፣ ድንክ ምናምን እንዳይመጡብኝ እዛው እያለ ነው እግዚአብሔር። እግዚአብሔር እንደዛ ይልማ። ይኸው መጽሐፉ ኋላ ምን ይሻላል ጣና? ከእግዚአብሔርና ከመጽሐፉ አንተ ማንን ነው የምታምነው? እኔማ አምላክን ነው የማምነው ከመጽሐፉ ይልቅ። እንዴ ያለ አምላክ የማይገባ ነገርማ ከተቀመጠ
አምላክን ነው ማምነው እንጂ ይሄንን አላምንም እኔ አይደለ ጣና። እኔም ደግሞ አንድ የእመቤታችን የድንግል ማርያምን ልጅ ነው ማምነው። የእመቤታችን የድንግል ማርያም ልጅ እኮ ኢየሱስ ነው። ትክክል ነሽ። እሱ ግን የድንግል ማርያም ልጅ አምላክ ነው? እንደዚህ አይነት ጥያቄ አትጠይቀኝ። እኔ ምንድነው ብዬ በኮንፊደንስ መልሽ እንጂ አምላክ አይደለም። እኔ የማመልከው የድንግል ማርያምን ልጅ ነው። ስለዚህ ድንግል ማርያም የወለደችው አምላክ ነው ማለት ነው። ጌታ ኢየሱስ ክርስቶስን እኮ ኢየሱስ ማለት አምላክ ነው ማለት ነው አይደል? ኢየሱስ አምላክ ነው ማለት ነው። ምንድነው የምታስጨንቀኝ? እኔ ጌም ልጫወት ነው የገባው። አምላክ አይደለም? እሺ ምንድነው ጋይስ? እስኪ አስረዱኝ እናንተ። እኔ እኮ ጨነቀኝ እኮ ጌታ ሆይ። ጣና ኢየሱስ አምላክ አለኝ ብሎ እየተናገረ እንዴት ነው አምላክ ነህ የምትይው? እኮ ጥያቄ እሱ ነው። አምላክ አለኝ ይላል መጽሐፉ ላይ። ላሳይሽ። ቆላም ነፈሰ ደጋ በቃ እኔ ማምነው አንድ በድንግል ማርያም ነው። መልስ ካገኘ መልስ ከሆነ ይሄ ነው። ድንግል ማርያም ትመለካለች? እሺ አዋ እማመልካት እሷ ድንግል ማርያም ነው። ከድንግል ማርያምና ከኢየሱስ ማንን ነው የምታመልኪው? ኢየሱስ የድንግል ማርያም ልጅ እንጂ ከሁለት አንደኛው የትኛው ነው? እሺ ትክክለኛው አምላክ ማን ነው? ከማርያምና ከኢየሱስ? የድንግል ማርያም ልጅ ኢየሱስ ክርስቶስ። ስለዚህ ማርያም ሁለተኛ አምላክ ነች ወይስ ትንሿ አምላክ ነች? ማርያም ታማልዳለች እንጂ አምላክ አይደለችም። ኦኬ ጥሩ። ስለዚህ አትመለክም ነው። ማንበብ ይገላል፣ ትርጉም ያድናል እኮ። ማርያም አትመለክም ማለት መልሱ እሱ ነው። እና እኔ ማምነው በድንግል ማርያም ነው፣ በእመቤቴ በአማላጇ በወላዲቴ አንድ እመቤቴ ማርያም ብለሽ ነው የምታምኚው? አምላክነት ትመለካለች ብለሽ ነው የምታምኚው ወይስ አትመለክም ሰው ነች ብለሽ ነው የምታምኚው? አሉ ወለካሉ ሄሎ ሄሎ። በቃ አትጨነቂ እሺ። እንደዚህ መልካም ደረን አዋቂ ነኝ ባዮች ካላችሁ መምጣት ትችላላችሁ ጋይስ። ኢየሱስ አለይኩም ሰላም ወራህመቱላሂ ወበረካቱ። አዋቂ ነኝ የምትሉ ክርስቲያኖች ካላችሁ መምጣት ትችላላችሁ። እስቲ ለያችሁ ሪኩዌስት የላካችሁ ካላችሁ እሺ፣ አደራችሁን እንዳትሰድቡኝ፣ እኛ ጾመኞች ነን። እሺ ጉራማይሌ ሰላም ነው? አለን አለን አለን። ኢየሱስ አምላክ ነው ወይ? ኢየሱስ አምላክ ነው ወይ? ኢየሱስ ክርስቶስማ አንተንም አቤት አንተንም ምንንም የፈጠረን ነው። ማስረጃ ምን ማስረጃ? ቤት ትሰማላችሁ እናንተ የሆነች ነገር ትይዛላችሁ፣ የተቆረጠች ነገር፣ ከዛ የሆነ ነገር ታሳያለች። ሙሉ መጽሐፍ ቅዱሱ ማስረጃ ነው ኢየሱስ ክርስቶስ እኮ። ስጠኝሽ ማስረጃ ማስረጃ ስጠኝ። ያዝ አውጣ በጣ ልንገርህ፣ ንገረኝሽ። ናና ተመለስ። እሺ እኮ እየነገርኩ ነው። መጽሐፍ ቅዱስ ታውጣ እኮ ንገረኝ። እና ወደዚህ ብራዘር ላወርድ ነው። ወደዛ እንዳትሄድ አወርዳለሁ። በልበል ወደዛ እንዳትሄድ። ሀሳቡን ንገረኝ፣ እኔ እነግርሃለሁ። ወደዛ መግባት አይቻልም። ሚዩት እያረካኝ ነው። የሚቋረጥብኝ አላረኩም። ኦኬ በቃ ታቹን ብራዘር ታች። እሺ ብራዘር ለሪፖርት ነው የመጣው ማለት ነው። እዚህ ሲከብዳችሁ ህዝቦቻችሁን ለማዳን የምታደርጉት ጥረት የማይሳካ ጥረት ነው። ኦኬ ሚካኤል ሰላም ነው። እንዴት ነህ? አለን አልሐምዱሊላህ። ሙስሊሞች በመሐመድ ሙስሊም የተባልክ እንዴት ነህ? በክርስቶስ ክርስቲያን ያልተባልክ
ኡስታዛችን እንዴት ነው? ዲያቆናችን እንዴት ነህ? ሰላም ነው? ጳጳስ ደህና ነህ? እሺ ኡስታዛችን ጥያቄ መጠየቅ ይቻላል? ጳጳስ ጥያቄ መጠየቅ ሳይሆን ኢየሱስ አምላክ ነው ብለህ ታምናለህ? ጳጳስ እኔ ጋር መተህ ማለት ነው ፖለቲካ ለመስራት እንዳሞክር አስነቅልሃለሁ። ታውቃለህ? ቀጥል። አሁን ኢየሱስ አምላክ መሆኑ ማስረጃ ጌታችን ኢየሱስ ክርስቶስ በወንጌል እንደተጠቀሰው በአራቱም ወንጌላውያን አምላክነቱን ተጠቅሷል። በራእያትም ክርስቶስ በብሉይ ኪዳን ብራዘር ማስረጃ ጥቀስ። ዮሐንስ ወንጌል መጽሐፍ ቅዱስ ይዛል መሰለኝ። ችግር የለውም አታስብ። ምዕራፍ 1 ዮሐንስ ራእይ ምዕራፍ 1 ከቁጥር 7 ክፈትልኝ። ቁጥር 7 ምን ይላል? ንገረና። አንተ ነው የምነግረን። ሐሳቡን አታውቀውም? አውቀዋለሁ። እሺ ልክ እናንብብልህ። በመጽሐፍ ቅዱስ ኢየሱስ ክርስቶስ አምላክነት በጣም ነው የሚገርመው። ሙሉ ሰው አምላክነቱ ነው። እሺ 800 ሰዎች እንዲማሩ ልስበካቸው። እሺ ስበክ። እሺ እስቲ አቅሙ ካለ ስበክ እኔ ፊት። እሺ ከ6 ጀምሮ ላንብብላችሁ። እንደዚህ ይላል፣ መንግስት ለአምላኩና ለአባቱ ለማ መንግስትን ለአምላኩና ለአባቱ ለአምላኩ ስትል አልገባኝ። ስንት አምላክ ነው ያለው? አንድ አምላክ። አንዱ አምላክ የኢየሱስ አምላክ ነው ወይስ ኢየሱስ ነው? ማስረጃ እንደዚህ የሚል። ኦኬ ስለዚህ አሁን ስንት አምላክ ነው ያለው? አውርቼ አልደረስኩም እኮ መጽሐፍ ቁርአን እንደዚህ ነው የምታነበው። ታስክ በቃ ቁርጥ አለ። እኔ ጋር እንደዚህ ነው። ልክ ስትመጣ እንደዚህ እንቅፋት ነው የምሰጥ። እኔ ጋር የምታመጥበት ላይ እንቅፋት አለ። እንደዚህ አይነት እንቅፋቶች አሉ። እንደዚህ እንዲህ ተደናቅፈት ወጣለ። ስለዚህ አሁን ኢየሱስ አምላክ ለመሆኑ ማስረጃ ልሰጠን ብለህ ኢየሱስ አምላክ እንዳለው ማስረጃ ሰጠህ። በጣም ነው የምናመሰግነው። ጥቅስ ቀይራው፣ ሌላ ጥቅስ ይሄ ያስኬዳል። እሺ እዚሁ ራእይ ላይ እሺ ራእይ ላይ ምን ይላል መሰለክ? ራእይ 2 ከቁጥር ከፈጣሪ ውጭ መላእክትን የሚያዝ አካል አለ ብለህ ታምናለህ? መላእክት ንገረን እስኪ። ችግር የለውም ንገረን። እሺ እንደዚህ ይላል፣ ታላቂቱም ድምፅ ከሰማይ ነው፣ የእግዚአብሔር ድንኳን በሰዎች መካከል ጋር ያጥራል፣ እነርሱም ህዝቡ ይሆናሉ፣ እግዚአብሔርም ራሱ ጋር ይሆናል፣ አምላካችንም ይሆናል ይላል። እሺ እንባዎች ከዓይኖቻችን ያብሳል የምትል ወዲህ ሐዘን ቢሆን ጩኸት፣ ስቃይ ከእንግዲህ ወዲህ የቀደመው ስርዓት አልፏል ብሎ ሲናገር ሰማሁ። በዙፋኑም የተቀመጠ እነሆ ሁሉን አዲስ አደርጋለሁ። እኔም እዚህ ቃሎቼን የታመኑ እውነት የዋና ፖይንቱ ላምጣለ። እሺ በዙፋንም የተቀመጠ እነሆ ሁሉን አዲስ አደርጋለሁ፣ ለእኔም እነሆ ቃሎቼ የታመኑ እውነታዎች ናቸውና ጻፍ አለኝ። አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያ መጨረሻ እኔ ነኝ። ለተገለጠው ከህይወቷ ምንጭ እንዲያውም እኔ እሰጣለሁ። እዚች ጋር ጻፈ ያለው ማን ነው እንዴ? ብራዘር አንተ ነህ እኮ የምታስረዳው እኮ። ማን ነው? እሺ ልጨርሰህ። እሺ ልመልሰልህ። ድል የሚነሳ እዚህ ጋር ከላይ ምን ይላል? 6 ላይ አለኝ ተፈጽሟል። አልፋና ኦሜጋ መጀመሪያ መጨረሻ እኔ ነኝ። ለተጠማም ከህይወቷ ምንጭ እንዲያው እኔ እሰጣለሁ። በመጀመሪያ ምን አለ? ይሄ አካል አለ። ምን አለ? አልፋና ኦሜጋ መጀመሪያ መጨረሻ እኔ ነኝ። ለተጠማም ከህይወት ምንጭ እኮ። እሺ 7 ቀጥል። ማን እንዳለ ይነግርናል። ድል የሚነሳ ይህንን የሚወርስ ስንት ላይ ነው ያለው? 6 ላይ ዮሐንስ ራእይ እንዲህ ይላል። እሺ አሁን መጀመሪያ በዙፋኑም ላይ የተቀመጠው ይላል እነሆ ሁሉን አዲስ አደርጋለሁ አለ። ዓለም ዙፋኑ ላይ ያለው ማን ነው? ቀጥስ መጽሐፉን ስታነበው ራሱ ይመልስልሃል። ዙፋኑ ላይ ያለው ማን ነው? ብራዘር መልስ መልስልህ። እሺ መጽሐፉ ሌላ አንብብልህ።
ድል የሚነሳ ይህንን ይወርሳል። ሚኪ በጣም አሪፍ ጸባይ ነው ያለ ዮሐንስ እዛው ዮሐንስ ራእይ ምዕራፍ 5 ቁጥር ከ12 እንጀምር። አንድ ጊዜ እያነበብን ከ6 እንጀምር። ዮሐንስ ራእይ ቁጥር 21 ነው። ይቅርታ አድርግልኝ። ከምዕራፍ 5 ስለ ዙፋን ነው የምናወራው። ስለ ዙፋን ምን አልክ? እሺ በዙፋኑ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። በራእይ ዮሐንስ መሰረት መጽሐፉ ይሄን አይደለም ይላብራራ። ብራዘር መጀመሪያ ዙፋኑ ላይ ያለውን ማወቅ አለብን። ዙፋኑ ላይ የተቀመጠው እኔ ላብራራልህ። ከአንተ እኮ ይሄ መጽሐፍ ለምን ታብራራለህ? መጽሐፉ ያብራራ እንዴ? እሺ መጽሐፉ ሌላ ነው እኮ መጽሐፉ ምን እሺ በቃ አንተ አታወጣ፣ ምን ይላውጣ? በቃ እሺ አንተ ማታወጣ ከሆነ እኔ አወጣለሁ። እሺ እኮ እኔ የራሴ መጽሐፍ ቤተክርስቲያን እንዴት እንደምታብራራው ላስረዳክ። በቃ እኮ አሁን ምንም እምቢ አልከኝ። በቃ ተው ነው እኮ አሁን እኔ ደግሞ ልስጥህ ማስረጃ አላልኩም። እሺ ቀጥል። በዙፋኑና በአራቱ እንስሶች መካከል ይላል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ ይላል። ማን ነው እንደታረደ በግ የቆመው? ወንድም የከፈትከው ራእይ 5 እኮ ነው። እኔ ያወጣሁት ራእይ 5 ላይ ይሄ ራእዩ እኮ ትክክለኛ 21 ከቁጥር 5 ጀምሮ ክፈት። አንዴ እያወራን ስለ ዙፋን ነው እያወራን ያለን። እንመለሳለን እሱ ላይ ስለ ዙፋን እናወራና እዛ ላይ እንሄዳለን። ዙፋኑን ጨርስ። በዙፋኑና በአራት እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ ያለው ማንን ነው? ማን ነው እንደታረደ በግ የቆመው? በዙፋኑና በአራቱ እንስሶች መካከል ኢየሱስ። በጣም ጥሩ። ስለዚህ ዙፋኑ ላይ አልነበረም። ለዛ ነው መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰዳለ። ዙፋኑ ላይ ያለው ማን ነው? እዚህ ጋር እኮ ይብሩዬ አንዴ እኮ አሁን ወደ 5 ገባ። ሚኮዬ እንመለሳለን። ሚኮዬ እንመለሳለን። ዙፋኑ ላይ ያለው ማን ነው? እዚህ ጋር እንዴ ይሄ ሰውዬ በዙፋኑና በአራቱ እንስሶች መካከል ቆሞ አየው እያለ እየተናገረ ቆሟል እኮ እሱ ብራዘር፣ ያው ቆሟል፣ እንደታረደ በግ ሆኖ ቆሟል። ከዛ መጥቶም ከዙፋኑ ላይ ተቀመጠ። ከመጽሐፍ ቅዱስ አሳያለሁ። ቆይ አንድ ጊዜ የሮሚ ሰዎች ላይ ግባ አሳያለሁ። ግን ከዚህ ራእይ ነው የምናወራው። ቆይ ራእይ ላይ እናወራና ከዛ በኋላ እንቀጥላለን። እሺ ራእይ ላይ እናወራና ከዛ እንቀጥላለን። ራእይ ዮሐንስ ላይ በዙፋኑና በአራት እንስሶች መካከል የቆመው ማን ነው? ኢየሱስ እንደታረደ በግ ሆኖ የተቀመጠው ኢየሱስ ነው። ያ እንደተባረደ በግ ሆኖ የተቀመጠው ለምንድን ነው ሲባል የአዲስ ኪዳን አልተቀመጠም፣ ቆሟል ነው የሚለው። ቆሞ አየሁት እኮ እንደታረደ በግ ቆሞ አየሁት። ያ ማለት ከዛ መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰዳለ። ማን ነው መጽሐፉን የወሰደው? ከዙፋኑ ላይ ከተቀመጠው መጥቶ መጽሐፉን የወሰደው ማን ነው? ሙሉን አንብባው። ሙሉን ስታነባው ራሱ ይመልስልሃል። በጣም ጥሩ። መጽሐፉንም በወሰደ ጊዜ አራቱ እንስሶች 24ቱ ሽማግሌዎችም በበጉ ፊት ወደቁ ይላል። ስለዚህ ማን ነው መጽሐፉን የወሰደው? እሺ ልመልስልክ። መጽሐፉን በወሰዱ ጊዜ አራቱ እንስሶች 24ቱ ሽማግሌ በማን ፊት ነው የወደቁት? በጉ ኢየሱስ ነው። ችግር የለውም ስለመውደቃቸው እሱ አያሳስበኝም። እሱ ችግር የለውም። አምላክ ውጭ የሚሰገድለት አካል አለ? አዎ አለ። የሀገር ሰዎች አሉ፣ አታስብ። አንድ ጊዜ አሁን እዚህ ጋር እንቀጥል። ግን ይሄ በሰማይ ነው ያለው። በሰማይ ካለ ምንም ችግር የለውም። በሰማይ የሚሆን በምድር ይሰጋገዳል። በፊት ወደቁ እያንዳንዱ ይውደቁ። ምን ችግር አለው? እሱ ችግር የለውም። ለምን እንደ አይተከሉም ሲፈልጉ ነው። አሁን ጥያቄ እሱ አይደለም። እኔ አሁን ስለ ዙፋን ነው እያወራን ያለ ነው። መጥቶ በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰዳለ። በዙፋኑ ላይ ከተቀመጠው ከቀኝ እጁ ላይ መጽሐፉ መጥቶ የወሰደው ማን ነው? እስከ መጨረሻው አንብብና እንረዳ። አቢሩ በቃ ያው ትክክለኛው እዚህ ጋር ነው ያለው። በሰማይና በምድር ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእርሱ ውስጥ ያሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ
ለተቀመጠው ለበጉም ይሁን ይላል። በዙፋኑ ላይ የተቀመጠው የተባለው ማን ነው? በጉ ማን ነው? ማን ነው? ኢየሱስ። ማስረጃ ልስጥክ። ዙፋኑ ላይ የተቀመጠው በጉም ይላል። ምንድን ነች? ምንድነው ጥቅሙ? በጉ የተባለው የአዲስ ኪዳን የመታረቂያችን ምክንያት። ኧረ ቆይ አንድ ጊዜ በጉ የተባለው ማን ነው? መጀመሪያ ኢየሱስ። በጣም ለምንድን ነው የተጨመረው እዚህ ጋር? ምን አልከኝ? ለምንድን ነው የምትለው ቅጥያ ምላድ የተጨመረችው? ለምንድን ነው? እሺ ለምንድን ነው ማለት አሪፍ ነው። ያ ደግሞ ለሱ እንደሆነ ለማሳየት ነው። ለበጉም ይሁን። ኧረ እባክህ ሚካኤል ደግሞ እንደዚህ የሆነ እንትን ድርቅ ያለ ሙግት አትሞግት። በዙፋኑ ላይ ለተቀመጠው ለበጉም ይላል። እንዴ ምን ሆነ ነው? ቆይ አንድ ጊዜ እንደውም አንድ እንግሊዝኛው ላይ እናድርገው። ቆይ አንዱ ይገባ እና ጨቃጨቀኝ አንተ ጋር። ቆይ እንግሊዝኛው ላይ ላርግና ላሳየ እኮ በአማርኛ እንረዳ። ብዙዎቹ የሚረዱት አረብ አንዴ ምን የሚለው ምን እንደሆነ እኮ ላስተምረ ነው። መጀመሪያ be unto that sitting upon the throne and unto the lamp ይላል። አየው ኤንድ ነው የሚለው። ምን ማለት ነው ኤንድ ማለት? እኮ ቃል በቃል እንመላለስና ምን ማለት ነው እኮ ወደ አማርኛው መልሰው። እሺ ብራዘር በቃ ይሄንን ተምረና፣ እሺ ወዳጄ ተምረና ዞር ብለህ አማርኛ ትምህርት ቤት ምናምን ፈልገህ ዞር ወይ እንግሊዝኛም ትንሽ ለማየት ሞክር። ዝም ብለንማ አንደርቅም። ለማንኛውም ያ ጀማዓ ዛሬ ይብቃ፣ እዚህ ጋር ይብቃኝ። እኔም ኢንሻአላህ ሱብሂ ሰላት መነሳት ይኖርብኛል። ኢንሻአላህ እንደዚህ እንቀጥላለን። ከዚህ በኋላ ኮስታችን ይቀጥላል፣ ስራችን ይቀጥላል። ግን ቤታችንን ኮፒ ሊንክ ማድረግ አትርሱ። እሺ ያ ጀማዓ ኮፒ ሊንክ ማድረግ አትርሱና ኢንሻአላህ እንለያያለን ማለት ነው። እስቲ አንድ ጊዜ አንድ ሰፋ ልቅራና ልውጣ ኢንሻአላህ። أعوذ بالله من الشيطان الرجيم ما لكم لا تناصرون بل هم اليوم مستسلمون وأقبل بعضهم على بعض يتساءلون قالوا إنكم كنتم تأتوننا عن اليمين قالوا بل لم تكونوا مؤمنين وما كان لنا عليكم من سلطان بل كنتم قوما طاغين فحق علينا قول ربنا إنا لذائقون فأغويناكم إنا كنا غاوين فإنهم يومئذ في العذاب مشتركون إنا كذلك نفعل بالمجرمين إنهم كانوا إذا قيل لهم لا إله إلا الله يستكبرون ويقولون أئنا لتاركو آلهتنا لشاعر مجنون بل جاء بالحق وصدق المرسلين إنكم لذائق العذاب الأليم وما تجزون إلا ما كنتم تعملون إلا عباد الله المخلصين أولئك لهم رزق معلوم فواكه وهم مكرمون في جنات النعيم على سرر متقابلين يطاف عليهم بكأس من معين بيضاء لذة للشاربين لا فيها غول ولا هم عنها ينزفون وعندهم قاصرات الطرف عين كأنهن بيض مكنون فأقبل بعضهم على بعض يتساءلون قال قائل منهم إني كان لي قرين
يقول أئنك لمن المصدقين أئذا متنا وكنا ترابا وعظاما أئنا لمدينون قال هل أنتم مطلعون فاطلع فرآه في سواء الجحيم قال تالله إن كدت لتردين ولولا نعمة ربي لكنت من المحضرين أفما نحن بميتين إلا موتتنا الأولى وما نحن بمعذبين إن هذا لهو الفوز العظيم لمثل هذا فليعمل العاملون أذلك خير نزلا أم شجرة الزقوم إنا جعلناها فتنة للظالمين إنها شجرة تخرج في أصل الجحيم طلعها كأنه رؤوس الشياطين بسم الله بكي الحمد لله رب العالمين سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك يا جماعة እንግዲህ መልካም ጊዜ ይሁንላችሁ ኢንሻአላህ እንገናኛለን ቤታችንን ግን ኮፒ ሊንክ አድርጉ እሺ ያጀማ ቤታችንን በደንብ አድርጋችሁ ኮፒ ሊንክ ሀቂቃ በጣም ሪፖርት በዝቶብናል በጣም ሪፖርት በዝቶብናል ኮፒ ሊንክ በደንብ አድርጉ ቤታችንን ቪዲዮዎቻችንን በደንብ ኮፒ ሊንክ እቤቱን ይሄ የእንትን ኮፒ ሊንክ አለ ምንድነው የሚባለው የፕሮፋይል ኮፒ ሊንክ አለ ሶስቱን እያደረጋችሁ ኢንሻአላህ እንደዛ እናደርጋለን አላህ እንግዲህ ጾማችንን የሚቀበለን እንግዲህ ዳዕዋ ብቻ ነው ያደረግነው ያው ቁርአን መቅራት ብንችልና ብንቀራ በደንብ ፈልግ ነበረ ግን ደግሞ አልቻልንም ምንድነው የፈለጋችሁት ምንድነው የፈለጋችሁትን ነገር ካልተናገራችሁ ነው ያላስገባም ነው አልችልም ደክሞኛል ወላሂ መጀመሪያ የፈለጋችሁትን ነገር ንገሩኝ ከታች ከዛ በኋላ ላስገባችሁ ካልሆነ በቃ ነው ያለው ወጣ ነው damn I'm tired والله በቃ አላህ ይቀበለን ማሻአላህ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا اغفر لنا وارحمنا اللهم اغفر لنا يا رب بكى سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك دعاء كجمركم يا لكم